ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በሩታና በአብርሃም ዙሪያ የተለመዱትን ዜናዎቻችን ወደ እናንተ ማድረሳችንን እንቀጥላለን። በዛሬው ዕለት በጣም ከባድና እንግዲህ አስደንጋጭ ነገር ተሰምቷል። ውድ ቤተሰቦቼ በትናንትናው ዕለት በሩታና በዳኒ ሮያል በኩል እንግዲህ አንዳንድ ጉዳዮች እየተካሄዱ ነበረ። ታዲያ አብርሃምና ዳኒ ፊትለፊት ተጋጥሟል፣ ፊትለፊት ተገናኝቷል። እንግዲህ ይሄ የደርቢ ጨዋታ ምን አጋጠመው የሚለውን እንግዲህ የምነግራችሁ ይሆናል። ከዛ በተረፈ በአብርሃምና በሄርሜላ ዙሪያ አንድ ነገር እየተናፈሰ ይገኛል። አብርሃም ላይ አንዳንድ ነገር የያዘችው ነገር አለ እየተባለ ስለ ሄርሜላ እየተናፈሰ ያለ ነገር አለ። ስለሱም የምነግራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም እንደተለመደው ሀሳብ አስተያየታችሁን እየሰጣችሁ እንግዲህ መደገፋችሁን እንዳትረሱ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች ታዲያ በትላንትናው ዕለት እንደምታውቁት ዳኒ ሮያል ወደ ሩታ ህይወት ዳግም ተመልሶ መጥቷል። ሁላችንም የምናውቀው እንግዲህ ዳኒ ሮያል አንድ ነገር እየተናገረ ያለበት ሁኔታዎች አሉ። በተለይ ይሄ ነገር ምናልባት ለሩታና ለዳኒ ወዳጆች ጥሩ ነገር ሊሆን ይችላል። በእርግጥ ደግሞ ሩታና አብርሃም አንድ ላይ እንዲሆኑ ለሚፈልጉ ሰዎች ደግሞ ይሄ መጥፎ ዜና ነው ብለን እናስባለን። ምክንያቱም የዳኒ ሮያል ንግግሮች ሁሉ የሚያምሩት ልጁ የሱ እንደሆነና ለልጁ ለመንከባከብ ልጁን ለመጠበቅ እንደመጣና ድጋሚ እስከዛሬ ድረስ ያጠፋቸውንና የተሳሳታቸውን ስህተቶች ሁሉ አሁን ባለው አጋጣሚ እንግዲህ ይህንን ነገር ለመካስና ለመለወጥ እየተናገረ ያለበት ሁኔታዎች ይገኛሉ። ምናልባት እንግዲህ ወደ ኋላ መለስ ብለን ከተመለከትን ሩታና ደስታ ከተጣሉ በኋላ የዳኒ መምጣት አጋጣሚ ነው ወይስ ዳኒ ይህን ነገር እያሰበበትና እየጠበቀ አብርሃም በደንብ የሚርቅበትን ነገሮች እየተከታተለ ያለበት ሁኔታዎች ነበሩ ብለንም ይህንን ጥያቄ እንድናነሳ አድርጎናል። ምናልባት እስቲ እናንተ እንግዲህ የሚሰማችሁ ሀሳብና የራሳችሁ መላምት አለ ብላችሁ የምታስቡት ካለ ኮመንት ላይ አስቀምጡልን። ሰሞኑን አብርሃምና ሩታ መሀል በደስታ ምክንያት ከባድ ጸቦችና ጭቅጭቆች እየተካሄዱ ይገኙ ነበረ። ነገር ግን ደስታ ባደረገው ነገር ምክንያት ሩታ ኮምፕሊትሊ እንግዲህ ደስታን ከህይወቷ አሰጥተው ደስታ በሀዘን እንግዲህ ወደ አረገሩ እንዲመለስ አድርገዋለች። ከዛ በኋላ ታዲያ ዳኒ በትናንትናው ዕለት እንግዲህ ተመልሷል። ሰዎች ዘንድ ተወዳጅ የሆኑና ብዙ አድናቆትን ያተረፈው ዳኒ ሮያል እንግዲህ አሁን ወደ ሩታ ህይወት ተመልሶ ሩታን ማገዝ እንደሚፈልግና በሩታ ህይወት ውስጥ ትልቅ ሚናን መጫወት እንደሚችል ሩታን እስከዛሬ ድረስ ከተበደለችው በደልም ሆነ እስከዛሬ ድረስ ጥሏት ለሄደው ወይ ደግሞ በአጠገቧ መሆን ሲገባው ይህን ሁሉ ችግር እንግዲህ ብቻዋን እንድታሳልፍ ስላደረጋት የጠጠት ስሜት እንደተሰማውና ከዚህ በኋላ ግን እሷ የምትፈቅደለት ከሆነ አብሯት ሊሆንና ችግሮቿንም መከራዎቿንም ሀዘኖቿንም ሁሉ አብሯት ሆኖ እንግዲህ ሊደግፋት እንደሚፈልግ ሲናገር ቆይቶ ተሰምቷል ማለት ነው። ውድ ቤተሰቦች ይሄ ነገር ታዲያ እንደምናውቀው ከዚህ በፊት ከደስታም ሆነ ከሌሎች ሰዎች ጋር ጸብ ውስጥ ሲከተው የነበረው አብርሃም ምናልባት ዳኒ ጋም እንግዲህ በጣም ቁርሾ ውስጥ ሊከተው እንደሚችል ማናችንም መገመት የሚያዳግተን ነገር አይደለም። በተለይ ከዚህ በፊት ከነበራቸው ታሪክ አንጻር ስናገናኝና ስናያይዘው እንግዲህ በአብርሃምና በዳኒ መሀል የላቀ ጦርነት ከዚህም የከፋ እስከዛሬ ከነበሩት ሌሎች ሰዎች ጋር ከነበረው ጭቅጭቅ ውጪ በጣም የከፋና እንግዲህ ከባድ የሆነ ነገር እንደሚፈጠር ሁላችንም የምናውቀው ነገር ነው። ታዲያ ውድ ቤተሰቦቼ በትላንትናው ዕለት ምን ተፈጠረ? በጣም ከባድ ነገር ተፈጥሯል በእነዚህ ሁለት ወዳጆች መሃል ማለት ነው። ውድ ቤተሰቦቼ ዳኒ ትላንትና ከሩታ ጋር በነበረበት ሰዓት እንግዲህ ሩታን ለመሸኘት መውጣቱን ታስታውሳላችሁ። ልጇን ይዛ ልትወጣ በነበረበት ሰዓት ነበረ ዳኒ ሩታን ሊያገኛት የቻለው። ታዲያ ከሩታ ጋር ተያይዘው ከወጡ በኋላ ሸኝቷት እንግዲህ ከዛም በኋላ መልሷት ይዟት እንደሚመጣና ከዚህ በኋላ ሙሉ የእንክብካቤ ኃላፊነቱን እንግዲህ ዳኒ እንደሚወስድ ተናግሮ ነበረ። ከዚህ አንጻር ታዲያ ዳኒ ሩታን አድርሶ ሩታ የምትፈልገውን ጉዳይ እንግዲህ መጠየቅ ያለባቸውን ነገሮችና ሾፒንጎቿን እንዳለ ጨርሳ ከልጇ ጋር እንግዲህ የምትፈልገውን ሰዓት ሁሉ አሳልፈው ከመጡ በኋላ አብረው እንደተመለሱ የመረጃ ምንጮቻችን አጋርተውናል። ውድ ቤተሰቦች ታዲያ አብርሃም በዚህ አጋጣሚ ነው እንግዲህ ሩታን ለመጠየቅ እንደተለመደው ወደ ሩታ አፓርታማ የመጣ ነበረ። እንዲሁም ዳኒ እና ሩታ አንድ ላይ ሩታ ቤት አካባቢ እንግዲህ ከዳኒ ጋር ተያይዘው እየመጡ ባለበት ሁኔታ አብርሃምና ዳኒ ሊገናኙ ችሏል። ውድ ቤተሰቦቼ እንግዲህ እዚህ አፓርታማ ላይ የተለመዱ ጸቦች እንግዲህ በዳኒና በአብርሃም መሀልም ከባድ ጭቅጭቆችና አመጾች እንግዲህ ሲነሱ ተስተውሏል። በዛ ዙሪያ የነበሩ የመረጃ ምንጮቻችን እንዳጋሩን እንግዲህ ዳኒና አብርሃም እንግዲህ በጣም ተያይዞና ተናንቀው እንግዲህ እዚህ ምን ልትሰራ ትመጣለህ? ምን ፈልገን ወደ ህይወቷ የገባኸው የሚሉ እንግዲህ የአብርሃምን ከባድ ቁጣዎችና ስድቦችን እንግዲህ
ዳኒ ሲቀበል ቆይቷል ማለት ነው። ውድ ቤተሰቦቼ እስካሁን ባለን መረጃ እንግዲህ አብርሃምና ዳኒን ሰዎች አገላግሏቸው እንደለዩዋቸውና እንደተለመዱት እንግዲህ በዛቻና እንግዲህ ያሳያሉ በሚሉ ነገሮች እነዚህ ልጆች ተለያይቷል። ታዲያ ነገ ከነገ ወዲያ ሩታ ይህንን ነገር እንዴት አስማምታ ልታቆየው ትችላለች? አብርሃምስ እንዴት ሊቀበለው ይችላል? የሚሉት ነገሮች እንግዲህ አዳጋችና በጣም አሳሳቢ የሚሆኑ ነገሮች ናቸው። ምክንያቱም በእነዚህ ልጆች መሀል ከዛሬ ነገ ለመታረቅ ሁሉ እያደረጉት ባሉት ነገር ሁሉ አብርሃም ወደ ሄርሜላ የሚያዘነብልበትን ነገር፣ ሩታ ደግሞ ወደ ሌላ ቦታ የምትሄድበትን ሀሳባቸውን የሚበታትን ነገሮች ከጊዜ ወደ ጊዜ እየባሱና እየተፈጠሩ ያሉበት ሁኔታዎች ይታያሉ። እንግዲህ አሁንም ቢሆን እነዚህ ልጆች ለመስማማታቸው ምንም አይነት ዋስትና የለም። ነገ ከነገ ወዲያ ይታረቃሉና ይስማማሉ ተብሎ እየተጠበቀ ባለበት ሁኔታ እንግዲህ ሌላ ሰው መጥቶ እንደዚህ ብጥብጥ ውስጥ የሚገቡበት ሁኔታዎች እየከፉና የሰከነ መንገዶች ሁሉ እየጠፉ ያሉበት ሁኔታ እየተስተዋለ ይገኛል። እንግዲህ በዚህ ዙሪያ ሩታ የእውነት ከዳኒ ጋር መሆኗና ዳኒ ወደ ህይወቷ መግባቱ ለሩታ ይጠቅማታል፣ ያስፈልጋታል። አብርሃም ወደ ሄርሜላ ቢሄድ የተሻለ ነው። ኦሬዲ ተስፋ ቆርጦ ከሩታ ጋር ተለያይቷል የምትሉ ካላችሁ እንግዲህ እስቲ ሀሳብ አስተያየታችሁን የእናንተ ማሳብ ያስፈልጋልና ኮመንት ላይ አስቀምጡልን። ወደ ሁለተኛው ዜናችን እንግዲህ ስናልፍ ደግሞ ውድ ቤተሰቦቼ በሄርሜላና በአብርሃም ዙሪያ አንዳንድ ከፍተኛ የሆኑ ነገሮች አሉባልታዎችም የሚባሉ ነገር እየተነሱ ይገኛሉ። ከዚህ በፊት እንግዲህ ሩታ አብርሃም ላይ የሆኑ ነገሮችን ስታሰራና አብርሃምን ለመጉዳት ብላ እንግዲህ አብርሃም ወደ ሌላ ሰው እንዳይሄድ እንግዲህ ብዙ ነገር አሰርታ በዙሪያው ጠምጠማበት እንግዲህ እሱን እንደያዘችው ሲወሩ ሰንብተዋል። አሁንም እንግዲህ ደግሞ ሌሎች ነገሮች እየተነሱ አብርሃም ከሄርሜላ እንዳይርቅና ወደ ሩታ ሄዶ እውነተኛ ፍቅሩን እና ወደ ትዳሩ እንዳይመለስ እያደረገች ያለችበት ሌላ ማስፈራሪያ መንገዶች አሏት ብለው እንግዲህ መላምቶችን ብዙ ሰዎች እያነሱ ይገኛሉ። በተለይ ሰሞኑን ደግሞ በአብርሃም ጓደኞች በኩል ሩታ ብዙ ነገሮችን አብርሃምን ለመያዝ ቪዲዮዎችን ሳይቀር ቀርጻ እንግዲህ እንዳስቀመጠች እየተወራ ይገኛል። ነገር ግን ውድ ቤተሰቦቼ ባደረግነው ማጣራት መሰረት እንግዲህ ምን ያህል እውነት ነው፣ ምን ያህልስ ትክክለኛ ነገር ነው ሄርሜላ በዚህ ደረጃ አብርሃምን ለመያዝና አብርሃም ከሷ እንዳይርቅ ወደ ሩታ እንዳይሄድ ለማድረግ ስትል ይህን ሁሉ እርምጃዎችን ተራምዳ አብርሃምን ለመጉዳት ይህን ሁሉ ፈጽማለች የሚሉ ነገሮችን ስንከታተል ቆይተን ነበረ። በፊት እንግዲህ እውነተኛ ማረጋገጫና ማስረጃውን ከመንገራችን በፊት እንግዲህ እውነት ያስኬዳሉ ወይ የምንላቸውን ነጥቦች ማንሳት እዚህ ጋር ያስፈልገናል። ምክንያቱም ከዚህ በፊት አብርሃም በተደጋጋሚ ሲናገር እንደነበረው ሄርሜላ በነበረችበት ሰዓትና ቦታዎች ከአብርሃም ጋር እንግዲህ ብቻውን በሚገናኙበት ሰዓቱና እንቅስቃሴዎች ሁሉ አቤልና ብሩክ እንደነበሩ አብርሃም ብቻውን እንዳልነበርና ከሄርሜላ ጋር ምንም አይነት ነገሮችን ምንም አይነት ግንኙነቶችን እንዳላደረገ እንግዲህ በተደጋጋሚ የእምነት ክህደት ቃሉን ለሩታ በሚያቀርብበትም ሆነ ለኦዲየንስ በቪዲዮ በሚያቀርብበት ሰዓት እንግዲህ በተደጋጋሚ የተናገረው ነገር እንደሆነ እናስታውሳለን። ታዲያ ከዚህ አንጻር እንግዲህ ሄርሜላ በምን መንገድ አብርሃም ላይ እንደዚህ አይነት ቪዲዮዎችን ልትይዝበት ቻለች? አብርሃምስ በምን አይነት ሁኔታ ላይ ሆኖ ተዘናግቶ እንደዚህ አይነት ወጥመድ ውስጥ ሊገባ ቻለ ብለን ራሱ መጠየቅና ሎጂካል የሆኑ ሀሳቦችን ማንሳት ይገባናል። ከዛ በተረፈ እንግዲህ ሄርሜላ እንደዚህ አይነት ቪዲዮዎች የእውነት ቢኖራት ኖሮ እስከ ዛሬ ድረስ ለምንስ ቆየች? በዚህ ደረጃ አብርሃም ፍቅርህን ግለጽልኝ፣ ያለህን እውነት አሳየኝ እያለች በተደጋጋሚ እሱን መለመን ውስጥ ከመግባት ይልቅ ይህንን ነገር ካላደረግ ይህን ነገር አደርጋለሁ፣ ይህን ቪዲዮ አወጣብሃለሁ ብላ ለምን አላስፈራራችሁም? እስከ ዛሬስ ለምን ይህንን ነገር አላነሳችሁም? ብለን እንግዲህ የራሳችንን መላምት ማስቀመጥ ጀምረን ነበር። ታዲያ በእውኑ የመረጃ ምንጮቻችንን ልከን እንግዲህ በሄርሜላ ዙሪያ ዳታዎች ካሉና እንደዚህ አይነት የተጠራቀሙ ቋቶቿ ውስጥ ካሉ እንግዲህ በቅርብ ሰዎቿ ለማጣራት ሞክረን ነበረ። በተለይ ለሷ ከሚቀርቡት ከና አቤል በሰዎች እንግዲህ ለማጣራት በሞከር ነው መሰረት ምንም አይነት እንደዚህ የሚባሉ ማስረጃዎችና ተጨባጭ ነገሮች በሄርሜላ ዘንድ እንደሌሉ እንግዲህ ካገኘነው መረጃ መሰረት ያሳያል። ውድ ቤተሰቦቼ ግን ሌሎች ሰዎች ከሄርሜላና አብርሃምን ተለያይተው ምናልባት ጓደኞቹ እንግዲህ ወደ ሩታ ለመመለስ ካላቸው ጥልቅ ፍላጎትና እቅድ የተነሳ ይህንን ነገር አድርገው ሊሆን ይችላል። ይህም ደግሞ ወደ ትዳሩና ወደ መልካም ነገር ልጁን ለመምራት የታቀደ ነገር ስለሆነ ከክፋት አንጻር እንወስዷለን ብለን አናምንም። ሌሎች ሰዎችም ይህንን ነገር በክፋት ያስቡታል ብለን አናስብም። ግን ውድ ቤተሰቦቼ ሰሞኑን እየተፈጠሩት ያሉት ነገር በአብርሃምና በሩታ እንዲሁም ሌሎች ሰዎች በመምጣታቸው ምን አይነት መፍትሄ ያሻቸዋል ብለን እናንተን እንግዲህ ለመፍትሄ ሀሳባችሁን የኮመንት ገጻችንን ክፍት አድርገን እንጠብቃችኋለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።